11 ሰዓት ማለት ነው። ከዛ ለልጆቹ ቁርስ ቋጥሬ ጠረጴዛ ላይ አድርጌ ደግሞ ተመልሼ ደግሞ ልጆቼን አይቼ ተኛት መውጣታቸውን ከግቢ እስከሚወጡ በካሜራው አይቼ ጨርሼ ተመልሼ እስከ 5 ሰዓት ምናምን ተኛለሁ። ያው የቀን እንቅልፍ አይባልም። ተነስቼ 2 ሰዓት ወይ 3 ሰዓት ነው በጣም ተኛው ከተባለ 4 ሰዓት ነው የምተኛው ማለት ነው። እንደዚህ የሆንኩኝ ደግሞ ጨምሪ ብላት የሆነ ነገር በቃ ጣጣዬን መከራዬን አበዛችው። በዛ አንድ ማቃት ልጅ ነበረች፣ እሷን ማናገረቻት ነገ ዛሬ ከዛ ሰዎች ጥፊ ያለ እዛ ማለት ነው። ጥፊ ባስልኝ ነው አልጠፋም። እኔ ደክሞኛል። አዎ 3 ፎቅ ነው ያለው ቤቱ ማለት ነው። ጉልበቴን በጣም ያመኛል። ላንቺ አልነገርሽም 8 ጊዜ አስወርጄ በዛ ላይ 2 ጊዜ ወለድሽበት ወገበን ላይ የእናት ወገብ ቢሆንም ግን በጣም ጎበዝ ነኝ። በጣም ነበር የምሰራው። ወደ ኋላ ሰራለ ወደ ኋላ አለኝባትም። አንዳንድ ግን አያገጣጥምም። ከዛ እንደዚህ እየተሰራ ጥፊ ባስልኝ አልጠፋም። እኔ ጠፍቼ ከወጣ በኋላ በርግጥ ልሰራ እችላለሁ። ስራ ጎበዝ ነኝ፣ ችግር የለብኝም። ግን ነገር ልጆችሽ የሆነ ነገር ሆኑ ቢባል ኢትዮጵያው ያለውን ነገር አውቀዋለሁ። ያልተረጋጋ ነገር ነው ያለው። የሆነ ነገር ሆኑ ሌላው ተተሽ ታመሙ ቢባል ሮጭ የማልደርስበት ነገር ገና እስር ቤት ገና ወረቀት ገና ምናምን ብዬ አይደለም ተፋ ብቻ ግማሹ ጥፊ ይላል ግማሹ ጥፊ። እኔ በፍጹም አልጠፋም ብዬ ልክ አመት ከ3 ወር ሲሞላኝ እንዴት ነው ስራት እንዲያለች አንድ ቀን ከመሬት ተነስታ ቀድልቅ ተጣላን ማለት ነው። በቃ ለሀገሬ ነው የምፈልገው ስላት አልልክም ማለች። ትልኪኛለሽ ብዬ በአፕሊኬሽን ከሰስኳት ማለት ነው። በስልክ ከሰስኳት እነሱ መልስ አልሰጡኝም። ምን ሆነ መሰልሽ አሁን ኢድ እኮ ነው ያሁን ኢድ ረመዳን ያሁን ረመዳን ስልክላቸው ኢድ ሲወጣ 5 ቀን ይዘጉ የለ ያኛው ተገጣጠምና መልስ ሳይሰጡኝ ቀረ ማለት ነው። በዛች ጋር ድብልቅልቅ ያደርጋላልና አላሳፍርም ምናምን ብላ አለች ማለት ነው። ወዲያው ነው ክፍሌ ገባውና ሻንጣዬን ቆላልፌ የሆነ ነገር ከካ እንኳን ሰርቀኝ ነው እንዳትል ብዬ ቆላልፌ ምን ብዬ ስራ ስሪስትልኝ አልሰራም አልኳት። አልሰራም ነገር የሚሄደው ፈልገው አሳፊ በደሞዝሽ የምትሳፈሪ ውስጥ ችግር የለም አሳፊ። እኔ ብቻ እንፈልገው በሰላም አቡዬ አንድ ብር የለኝም የምነግርሽ ግን በሰላም ልጆቼ ጋር መግባት ብቻ ነበር እንፈልገው። ለምን ስታወራም ሰምቻታለሁ። እኔ እያለሁኝ እሷ በሰላም አገባት ገባው ስትል ሰምቻታለሁ ማለት ነው። ስለዚህ የሆነ ተንኮል እንዳሰበች ስለገባኝ ቋንቋም ችግር የለብኝም። ተነሳናሽ ሻንጣዬን ቆላልፌ እኔ ተነሽ ቢሮ ወስድሻለሁ ስትለኝ ቢሮ ጋር ስደውልላት ቢሮዎች ስለ ቢሮዎች ሌላ ቀን በረንብ እናወራበታለን። በጣም ባለጌዎች የራሳቸው ነገር ብቻ አይውደልባቸው እንጂ ያንቺ ነገር ድህንታ የሌላቸው። ከዛ ልክ ከክፍሌ በግድ ስታስወጣኝ ፖሊስ ጋር ደወልኩኝ ማለት ነው። ልክ ፖሊስ ጋር መደወልኝ ስታውቅ ሎኬሽን አጠፋቸው፣ ዋይፋይን አጠፋቸው። ዋይፋይ ሲጠፋ ሎኬሽን ላካሉ እንደምላክላቸው ሎኬሽን ማለት ነው። ሎኬሽን መላክ አልቻልኩም። ከዛ እነሱ ደውዬላቸዋለሁ የት ነው ብለኛል። ቦታውን ነግሬያቸዋለሁ ግን ሎኬሽን ላኪ ሲሉኝ ዋይፋይ ወዲያው አጠፋችሁብኝ ማለት ነው። ወዲያው እንዳልክ ታውቂያለሽ የግቢውን በር ከፍቼ ውጭ ወጣው ማለት ነው። ሻንጣዬን እሺ ፓስፖርቴን ደግሞ በመሃል የሆነ ነገር ፈልጓለሁ ብዬ ተቀብያት ነበር። ከዛ አንቺ ስትለኝ ልክ በኃይለኛ ጠብ ስንጀምር አልሰጥሽም ፓስፖርት እኮ እኔ ጋር መቀመጥ እንደውም ያለበት እንድዳበን አንቺ እምነት እንዲኖርሽ ብዬ ተውኩልሽ እንጂ ህጉ የሚለው ፓስፖርቱ ይቀመጥ የሚለው ሰራተኛ ጋር ነው። አልሰጥሽም ብያት በሱም ቂማ ነበረ ማለት ነው። የግቢውን በር ከፍቼ ውጭ ወጥቼ ቁጭ ነግሪ ብትለኝ ምን ብትለኝ እምቢ። ከዛ ጎረቤት የሆነ ጎረቤት ራቅ ያለ ጎረቤት አለ እንደ ቤተሰብ ነገር ነው። ደውላ ጠራችሁ። ወንድ ነው አስገዱ ሊያስገባኝ ሲል ብዬ ጮኩ። ከዛ ጎረቤቱ ሲወጣ ፖሊስ ጥሩልኝ ዋይፋይ ጠፍቶብኝ ነው ሎኬሽን መላካቸው ደውዬ ነበር። እንትን ደግሞ ሙሰነድ ነው ምን የሚባል አመልክቻለሁ። አሁን 5 ቀን ኢድ ዝግ ስለሆነ መልስ እየጠበቅኩኝ ነው። እሷ ግን አስገድዳ ነገር ታረገ ነው። በፍጹም ግቢና እናገር ግቢ ውስጥ ቢሉኝ ሀዊ በፍጹም አልገባም አንገቴ ቢታረድ ሀዊ ታምኛለሽ ካሁን ይሁን ነገር አደረገችኝ ልጆቼን ሳልደርስ ብዬ ግን እምነት ነበረኝ። በፍጹም
ምንም አላደረኳትም። ጉልበቴ አለባት። እንደውም ካሁን በኋላ ስከሳት የከሰስኳትን ብዬ ትጠቂያለሽ። እኔ የመጣሁት በጽዳት ነው፣ ታሰረኝ የሁለት ስራ ነው። ስለዚህ ካሳ ይገባኛል ብዬ ነበር የከሰስኳት ማለት ነው። እነሱ ደግሞ ጉዳዩን አይተው ከኢድ በኋላ መልስ ይሰጡን ነበር፣ ስንጠብቅ የነበረው ማለት ነው። ለካሷ የሆነ እዛ አፕሊኬሽን ውስጥ ስትገባ ያመለከትኩትን አየችው ማለት ነው፣ የዛን ቀን የጠቡ ቀን። ስለዚህ ካሳደረች ከዋልኩኝ ካደርኩኝ ነገር ሊመጣባት ነው ማለት ነው። ስለዚህ ወዲያውኑ ትኬት ቆርጣ ተነሻለች። በቃ ቤት ውስጥም አልገባውም ተመልሼ፣ ቤት ውስጥም አልገባውም ተመልሼ። አመንሽኝ አላመንሽኝ ዩኒፎርሜ አስፋልት ላይ ነው የቀየርኩት። ከሻንጣው ታጥቼ አስፋልት ላይ ሰውዬ አውዝ ብላስ አንተ አውዝ ብላ የራሱ ጉዳይ እና ውስጥ ገብቼ ይጠራል ጓድ ብዬ አስፋልት ላይ በእውነት መቼ ነው የምነግርሽ፣ አስፋልት ላይ ልብሴን ቀየርኩት። አልጋውን ዘግቼ ተመልሼ ብዬ ማለት ነው። ከዛ ወዲያውኑ ለ8 ሰዓት ከሌሊቱ ትኬት ቆረጠችልኝ ማለት ነው። ሀው የክፋቷ ክፋት እኔ ለአላህ ሰጥቻታለሁ። የእሷን ነገር እሰማዋለሁ፣ አየዋለሁ በአላህ ዘንድ። የእውነት ነው የምነግርሽ። ለምን ሀቅ ያለባት ጉልበት ያለባት ያለ ሻንጣ የሚቆረጥ ትኬት ለካ እንደኔ አላውቅም። ያለ ሻንጣ የሚቆረጥ ትኬት ነው የቆረጠችልኝ። እኔ ወዲያውኑ አንድ ዘማቃች ነበርሽ፣ በቃ ታሳፍረኝም የሆነ ነገር ገዛስተሽ ሻንጣ ኤርፖርት ጠብቂ ብያት፣ እሷም የሆነ ነገር ገዛስታ ኤርፖርት ሻንጣ ይዛ ስትጠብቀኝ እዛ ከደረሰን በኋላ እየገፈተራቸው አስገቧት ምናምን። አብዬ በነገራችን ላይ እኛ ህጉን አናውቅም እንጂ ህጉ ከሰራተኛ ጋር ነው ያለው። የእውነቱን ነገር ህጉን ተከትለን ትክክለኛ ሆነን ከሄድን ሳንሸወት ከሄድን ህጉ ከኛ ጋር ነው። ገፍትር አስገባት ምናምን እዛ የምታውቀው ሰው ነበር ኤርፖርት ማለት ስትለው ገፍትሬማ አላስገባም አላት ማለት ነው። እንዴ እሱ ገፍትሬማ አላስገባም ሲላት ለምንድን ነው ገፍትሮ የሚያስገባኝ አልኳት። ሻንጣ እየጠበቅኩ ነው፣ ሻንጣ ይመጣ፣ ሻንጣ ሲመጣ እገባለሁ። ካሷ ሻንጣ እንደማያት ታውቃለች። ገባሽ? የቆረጠች እንዴት ስለምታውቅ በ1600 ብር ቆርጣ ያለ ሻንጣ የቆረጠችልኝ። አብይ ዋን ወይ የቆረጠችልኝ አስብ። ከዛ እሱም ይሄንማ ማድረግ አልችልም ችግር አለ እንዴ ሲለኝ፣ አዎ ችግር አለ፣ ደሞዜን አልከፈለችኝም አልኩት። ደሞዝሽን ማለት ይቆርጣል ሲለኝ፣ አይመለከተኝም፣ አንቺ ነሽ ያሳፈርሽኝ ያለሽው፣ ደሞዜን የዚህ ወር ደሞዜን ትሰጪኛለሽ ብያለሁ። ከዛ ፖሊስ ጣራለሁ ሲላት ፈራች። ጭቅጭቅ ውስጥ መግባት በፍጹም አልፈለገችም። እኔ ደግሞ እልህ ስለያዘኝ እዛ ከደረስኩ በኋላ የፈለገው ነገር ይምጣ ብዬ ነበር። ግፋቢ ኢትዮጵያ ኤምባሲ ሄጄ እዛ ተቀምጬ ክርክሬን እከራከራለሁ ብዬ ነበር ጠብቄ ነበረው ማለት ነው። ከዛ እዛ ከደረሰን በኋላ እሷም ግብግብ ውስጥ መግባት አልፈለገችም። ደሞዜን ሰጠችኝ። ወደ ልጅቷ መጣች። እዛ ማቃት ልጅ ወደ ሻንጣ እሷ ጥላኝ ሄደች እዛ ድርሳይ። ከዛ ልጅቷ መታ ሻንጣ ጋር ስንገባ ያለ ሻንጣም ትኬት ቆረጠች። ሀብዬ ጨለመብኝ። ከዛ ምን አልኩኝ? እዛ ቤት ታስተምረኝ አይደለ? በሰላም ብቻ ሀገር ይልክባል። ችግር የለውም ምን ሙያ አለኝ። ሌሎች ያለው ሰው እኮ እዛው ጋር መጠየቅ እኮ ትችይ ነበር፣ ሰው ይዞልሽ እንዲያልፍ። ማንም የለም ሀብዬ እሱን የገረመሽ ሲውል ሲያደር እኮ የኔ ያልኳት በጣም የማምናት ቀድሜ ከረመዳን በፊት እቃ ግዢልኝ ብዬ ሰጠዋት ጓደኛዬ የመላት እዛ የነበረችው እቃውን ስትልክልኝ ሀቡ የገባሁት ባዶ እጄን አንድ ነገር ሳልይዝ ነው የገባሁት። እቃውን በቃ እኔ ልኳለሁ ብላ እቃውን ስትልክልኝ ይሄ አረቦች የሚጥሉትን አሮጌ ልብስ ታውቂዋለሽ? እንደዛ አይነት ልብስ ነው የላካችልኝ። ሀብዬ በእውነት ነው የምልሽ፣ እኔ አዲስ ልብስ ግዢልኝ ብዬ ነው የሰጠሁት 1100 ሪያል ማለት ነው። አሮጌ ልብስ ደም የነካው የአረቦች በስብሶ የጣሉት የሻንጣ ከፍላ የላካችልኝ ማለት ነው። ሀብ ምንም አላልኩም። ዋናው እኔ በሰላም ልጅ ጋር መግባቴ ነው። ችግር የለውም። ጉልበት ነው፣ ነገ ብር ነው፣ ነገ ሰርች አገኘዋለሁ። ፈጣሪ ግን አልኩት በፍጹም ላቤን ግን አሳልፈ ለሰው እንዳሰጥ። ከዛ ሴትዮ አውጥተህ ምንም ከማላቃት በደንብ ከማልነካካ ሴትዮ አውጥተህ አገሬ ካስገባኸኝ
የኔ ከምላት ከኔ ጓደኛ ከምላት አምኛት ብርን ያክል ነገር ሰጥቼ ሻንጣ ላኪልኝ ለልጆቼ በተለይ ለኔ ያላልኳትም ሀቡዬ የእውነት ነው የምልሽ ለልጆቼ ይሄን ብዬ በዝርዝር እልክልሻለሁ ሀቡዬ በዋትስአፕሽ ይሄን ግዥ ልዬ ነው ያልኩላት። የበሰበሰ ልብስ ላከች በሻንጣ ከፍላ 400 ሪያል ከፍላ ሲከፈት ሻንጣ እዚህ ሰው ባያይ ኖሮ አያመኝም ነበር። ምንም ወጣት እግዚአብሔር ለዚህ ልጅ 400 ሪያል ከማን ነው የተከፈለው? አላውቅም። አንቺ ግን 100 ሪያል ላይ እኔ ከዛ ላይ ምንም አይነት ኢንፎርሜሽን አልሰጠችኝም ሀቡዬ። እቃው ተልካለ የተባልኩት ሲመጣ ሀቡ እኔ 1 ዓመት ከምናምን በኖርኩበት ሲወጡ እየወጣሁኝ አውቃለሁ። የሚገዛው ሼል ላይ ራሱ የሚገዛው እዛ ጋር ሼል ላይ ሀቡዬ በ20 ብር ቆንጆ ጫማ በ20 ብር ቆንጆ ሱሪ ሪያል ምነግርሽ አውቃለሁ ዋጋው። እንደው ሌላውን ትተሽ የ600 ብር እንኳን ዕቃ ብትገዛልኝ በደንብ ነው የምትገዛልኝ። 2 ሻንጣ ልካ ሀቡዬ 400 ሪያል ነው ከፍዬ ላኩት ብላ 2 ሻንጣ ልካ ሁለቱ አሮጌ ከዚህ ይርኳቸውና የበሰበሰ ይሄ እነዚህ አረቦች የጣሉት ልብስ የመጣልኝ ማለት ነው። ምንም አላልኩም እግዚአብሔር ይመስገን። እንኳን ለልጆቼ በሰላም ገባው። ነገር ግን እኔና እሷ እንደዚህ ቆመን የምናወራበት ቀን በጣም ቅርብ ቀን ነው ብዬ ታውኩት እልሻለሁ። አሁን ከመጣሁኝ 2ኛ ወሬ ነው። እግዚአብሔር ይመስገን ከልጆቼ ጋር እየኖርኩኝ ነው። ቢያንስ እኔ ከልጆቼ ጋር ሰላም እየኖርኩ ነው። በእርግጥ የኢትዮጵያ ነገሮች እንደጠበቅናቸው አይደሉም። ይዤ የመጣሁትም ሳንቲም የለም፣ ግን አይረባቸው እኔ እያለሁ በፍጹም አይረባቸው። ይሄም በጣም አውቃለሁ። ከእግዚአብሔር በታች ነው የምነግርሽ፣ ከፈጣሪ በታች እኔ እያለሁ አይረባቸውም፣ አይቸግራቸውም። ነገር ግን ሌላ ሀገር ሄዳለሁ። የሚሄድ ለምጠቅልሽ በልጆቼ በጣም እተማመናለሁ። ስንት ጊዜ ነው የቆየሽው ሳውዲ? 1 ዓመት ከ3 ወር። ኦኬ። ስለዚህ የሆነች መሰሪያ ነገር አልያዝሽም እዛው እንድትኖሪ? አልያዝኩም። እውነት የምነግርሽ አልያዝኩም። ግን ሄጄ አሁን ግን የዛኔ ምን መሰለሽ ሴድን በዳ ነበር። ይሄ አስቴር ነው ስሟ ልጅቷ። እንጠይቅልሽ 1100 ሪያል ማለት እኮ በኢትዮጵያ 55,000 ብር ነው። እሷ አስቴር ነው ስሟ። ሜንሽን እያደረጓት ነው። አይደለችም። ሀቡዬ እኔ ልጆቼን ሳይ ነው የምልሽ አልጠይቃትም ብሩን። ግን አንድ ቀን ግን መታ እግሬ ስር ስትወርቅ ግን መጥቻ አንቺ ጋር አወራሻለሁ። ለዛውም በቅርብ ቀን። ለምንድን ታውቂያለሽ? ፈጣሪ ፊት ሄጄ አልቅሼ ነው የነገርኩት። ይሄ ብር ማለት ሀቡ ወደ ላይ ስትወጪ 84 ስትወርጂ 84 ደረጃ ነው። በቀን ስንቴ እንደምወጣው ለአንቺ ልተውልሽ ስለሰራሽ ስላየሽ ማለት ነው። ያንን ብር ነው። በዛ ላይ ደግሞ እቃው ባይላክስ የበሰበሰ ቃል የሚያደርግልኛል ሀቡ። እንደው በግማሹ እንኳን ገዝታ ደህና ቃል ልጆቼ ብትልክልኝስ? ሌላውን ታዩ ደህና ቃል እና አንደኛ ምን ልልሽ ፈልጌ ነው፣ አስተማሪ ነገር ነው ያልኩሽ። ጓደኛን አትመኑ። ብራችሁን ይዛችሁ ወደ ሀገራችሁ። እኔ ምን እላለሁ፣ ብሬን ይዤ እኮ ሀገሬ ብገባ ነው ልጆቼ እዚህ የፈለኩት እገዛላቸው ነበር። ሰው በማመኔ ነው። በጣም የሰው እምነት አለብኝ ከድሮም። አሁን ግን ሀቡ እናት የሞተችው እናት ቤት መጣ አላምነው። ከራሴ ውጪ ልጆቼንም አላምነው። በቃ እኔ ለራሴ ራሴ ነው ያለሁት ብዬ ነው የማስበው። እና እሷ በቅርብ ቀን ፈጣሪ ቢሉ ደግሞ ይላል የሰው ሀቅ ብሎ አይልም ፈጣሪ። ትመጣለች እግሬ ስር ወርቃ ይቅርታ ትጠይቀኛለች። እጠብቃለሁ እሱን። ሌላው ግን ምን ልልሽ ፈልጌ ነው፣ እኔ አሁን ልጆቼ ጋር ነኝ እግዚአብሔር ይመስገን። ከገባሁ 2 ወሬ ነው። እግዚአብሔር ደግሞ ነገር ምን እንደሚፈጠር አላውቅም። ልጆቹ እየተማሩ ነው፣ ጎበዝ ተማሪዎች ናቸው። አሁን ቢያንስ ልጆቼ ጎን ነኝ ያለሁት። እችን 3-4 ወር ልይና ካልተመቸኝ ደግሞ እኮ ፈጣሪ ይረዳኛል። ደግሞ ሌላ ሀገር ደግሞ ሄዳለሁ ወይ እዛ ተመልሼ ሄዳለሁ። አሁን እንዳሁን አልሸወድም። ሰራ አድርጌ ደግሞ ልጄም ደግሞ ከ2 ዓመት በኋላ እኮ 18 ዓመት ይሞላዋል። በራሳችን ማድረግ የምንችለውን ነገር አብረን ተደጋግፈን ማድረግ እንችላለን። በእርግጥ ልጆቼም ማዚ ብትሆኝ እኮ ነው ግን እንሰራለን፣ እኛም እኮ ደርሰናል ይሉኛል። ግን አውዬ በኢትዮጵያ ኖሮ ትንሽ ደገፍ የሚያደርግሽ ነገር ያስፈልጋል። እኔ ደግሞ በጉልበቴ በጣም እተማመናለሁ። በራሴ ስለምተማመን ሄጄ 2 ዓመት ማሳየች ይመጣ ይሁን ነገር አድርጌ ከልጆቼ ጋር በሰላም እኖራለሁኝ እልሻለሁኝ። ስለዚህ እህቶቼ ጓደኛን አትመኑ፣ ሰውን አትመኑ። ከራሳችሁ ውጭ ማንም የላችሁም።
ጀግና ነሽ። ግን አንቺ ግን በጣም ጠንካራ ሴት ነሽ በእውነት እና መብትሽን አውቀሽ ራስሽን ሴትዮዋ ሳትጎዳሽ ህይወትሽን ሳታበላሽ ወይ የሆነ ነገር ሰርቃኛለች ብላ ሻንጣሽ ውስጥ አርጋ ሳታሳስርሽ ቶሎ በሰላም ለልጆች መግባትሽ ትልቅ ነገር ነው እና አሁንም እኔ አረብ ሀገር መልሰሽ ከምትሄጂ የሆነች ነገር መስራት ከቻልሽ የሆነች ቡና ጠጥን ብትሆን ምንም ለመስራት ብታስቢስ ይሳብ ሀብዬ ነግሬሻለሁ። መርካቶ ነበር የምሰራ ትልቅ ነጋዴ ነበርኩኝ። ዝቅ ብዬ ደግሞ ቡናን ሰርቻለሁ ብዬሻለሁ። እኔ ስራ መሳፍረኝ ሰው አይደለም። እኔ በምን መንገድ ልጆቼ ደህና ቦታ ይድረሱ እንጂ ይሄ ትንሽ ስራ እንኳን ቡና ጠጡ ማስቲካና ቆሎ መሸጥም አያሳፍረኝም ለእኔ። እኔ እዚህ ጋር አንድና ልጆቼን በምን መልኩ ላሳድግ። በነገራችን ላይ ልጅ የለሁም ሀብዬ፣ እበልጥሻለሁ እድሜ። በዚህ እድሜ በረንብ መስራት እችላለሁ፣ ጎበዝ ነኝ፣ አምናለሁ በዚህ። ለሱም ደግሞ እስቲ እሞክራለሁ ሀብዬ፣ እሞክራለሁ። አልሞክርም አይደለም፣ እሞክራለሁ። ግን ጥሩ ነው። ካልሆነ ግን ያው ልጆች ትልልቆች ስለሆኑ አሁን 16 እና 12 ናቸዋል። አሁን መስከረም ላይ 17 ይዛል። ስለዚህ 17 እና 13 ይሆን ይልሻል። ከዚህ በታችም ሆኖ ተተሻቸው አረብ ሀገር ይልሻል። አሁን ትልልቆች ስለሆኑ አያሰጋም፣ ምናህል አያሰጋኝም ሀብዬ። ፈጣሪም ደግሞ ይረዳኛል። በእርግጥ ልጅ በየትኛው መንገድ ላይ ሹልኳ መልጦ እንደሚበላሽብሽ አታውቂም። ፈጣሪንም እለምነዋለሁኝ። እድሜ ብቻ አይደለም፣ እኔም ደግሞ ከፈጣሪ ጋር ፈጣሪ ልፋትን ወጋ ቆጥሮ ደግሞ በዚሁ ቀጥለው ጥሩ ነገር ላይ ውለው እኔም መመለስ እችላለሁ። ካልሆነ ደግሞ ኢትዮጵያ ሞኝ ደግሞ በትንሽ ነገር ተነስቼ ደግሞ መስራትም እችላለሁ። እስቲ አሁን የሆነ ገና አይደለሁም፣ እንደዚህ ሁለት ላይ ነኝ ያለሁት። ሀብዬ ደግሜ ገብቻ አውራሻለሁ። እኔ ምክርሽ፣ ንግግርሽ ለሰው በነገራችን ላይ ባንቺ ነው ይሄን ወን ያመጣሁት እዛ አንቺ በጣም ነበር የምከታተልሽ እና አንቺ ከምትናገራቸው ጀግና ሆኑ፣ እንደዚህ የልጆቻችሁ እንደዚህ ሆናችሁ ምናምን በምትይው ነገር እንዴ እውነቷን እኮ ነው። ከልጅ በላይ ምንም የለም። በቃ እናት ለልጅ ናት ጀግና መሆን ያለባት። ሀብዬ ብዙ ነገር እናት ስትሆኚ ብዙ ነገር ታሳልፊያለሽ። አሳልፊያለሁ፣ ብዙ ነገር አሳልፊያለሁ። ማሳለፊ ግን አይቆጨኝም። በጣም ደስተኛ ነኝ ዛሬ። እዛም ሆኜ ደግሞ ጀግና የሆኑት ባንቺ ነው። እንዴት ብትይ ለምን ራሳችሁ መብታችሁን እውቁ፣ እንደዚህ አድርጉ፣ እንደዚህ ደውላለሁ፣ እንደዚህ ስትይ እሷ ከዛ ድረስ ኳታር ቁጭ ብላ ሳውዲ እየደወለች እንደዚህ ማለት ከቻለች እኔ እዛው ሳውዲ ቁጭ ብዬ እንዴት ነው መብቴን የማላስከብረው የሚለው ነገር ነው የያዘኝ። እና ሀብዬ ደግመን እንገናኛለን ኢንሻአላህ። አንቺን በሰላም ወልደሽ ካልሄድኩኝ አሳውቅሻለሁ፣ ከሄድኩ አሳውቅሻለሁ። ግን እኔም ልጆቼን በጣም ነው የምንወድሽ ምናከብርሽ፣ እንወድሻለን እያሉሽ ነው። በሏት። በጣም አመሰግናለሁ። በሏት። በጣም ነው የምንወድሻው። እንወድሻለን ውዶች፣ ጎበዞች። እናታችሁን ደግፉ እሺ። እናታችሁን አኩራት። ጎበዝ ተማሪ ሁኑ። ለእሷ ያ ነው ትልቁ ነገር። የልፋቷ ውጤት የሚሆነው የእናንተ ጎበዝ ተማሪ መሆን ነው። ጎበዞች በርቱ እና ገብተሽ ትነግሪናለሽ ሀብዬ። ከሄድኩ ካልሄድኩ ስለ ልጅቷም ታሪክ መጨረሻውንም እነግርሻለሁ። እሺ። ይህ የልጅሽ አካውንት ነው? በራስሽ አካውንት ትመጫለሽ ወይስ በዚህ? እኔ የኔ አካውንት ምንድን ሆነ አላውቅም፣ ግን ኮምፒውተር ላይ ጎበዝ ስለሆነ ያስተካክለዋል። ኤደን ነው የሚለው ያስተካክለዋል። በጣም ጥሩ። እንደዛ ከሆነ በጣም ነው የምወድሽ የኔ እናት። እመቤቴ በሰላም ትገላግልሽ፣ ያጥሮ ፋክት ስማሽ። በጣም ጀግና እናት ነበር። እናደርጋለን። እሺ እናት፣ በጣም ነው የምወድሽ። እሺ ሰላም ነኝልኝ። ቻው